እኔ የምላችሁ ምን የተፈጠረ ነገር አለ? ምን የመጣ ነገር አለ? ወይንስ ምን ፋሽን ነው? ስታይል ነው? ወላሌ የምን ፕሮግራም አለ? ማለት አልገባኝም። አቤላና አብርሽ እዩ ተመሳሳይ ጸጉራቸውን ቁጥርጥር ተሰሩ ማለት ነው። ጥምዝምዙን ቁጥርጥር ወንድ ልጅ ቁጥርጥር ሲሰራ ትላላችሁ። ከዛ ኬፕ ለበሱ ማለት ነው። አብርሽ መነጽር ያው ጨምሯል። ሁላቸውም ተመሳሳይ ነው የተሰሩት። ተመሳሳይ ነው ኬፕ የለበሱት። አልገባኝም ማለት ምንድነው? ስታይል ነው? ፋሽን ነው? ፋሽን ነው እንዳል ቆይቷል። እንደዚህ ብዙ ልጆች ይሰራሉ ከድሮም ብዙ አሉ። አንዳንድ አልፎ አልፎ ማለት ነው። ግን እኔ የገረመኝ የአቤላና የአብርሽ ተመሳሳይ ጸጉር ስሬት፣ ተመሳሳይ ኬፕ ለመልበስ፣ ተመሳሳይ ሰዓት፣ ተመሳሳይ ቲሸርት መልበስ ምንም አልገባኝም ማለት ነው ውዶች። እኔ ያልሰማሁት እናንተ የሰማችሁት ነገር አለ? እስቲ ኮመንት ላይ ጻፉልኝ። ምን ፕሮግራም ኑሮ ነው ተመሳሳይ እንደዚህ ተሰርተው ተመሳሳይ የሚቀርቡበት ፕሮግራም አለ ወይስ እኔም አላውቀው ሚስጥር አለ? ምንድነው ያልገባኝ ነገር አለና አቤላም ሪፖስት አድርጎ ይሄ ፖስት አድርጓል ቲክታክ ላይ። አብርሽም እንደምታዩት ትናንትናማ ጭራሽ ወፍሮ ነው የመጣው ይመስለኛል። ቀለበቱን ካወጣው በኋላ አብርሽ ወፍሯል። ሀሳብ ጭንቀት ይዞት ነበር እንዴ ከሄርሜላ እንዴት አድርጌ ልላቀቅ ነው? ወላ በፍቅር አጨናንቀው በቃ ወደድኩህ ምን አልኩህ 24 ሰዓት ላግኝ 24 ሰዓት እንዲ ልበል ስትለው ተጨናንቆ ነበር እንዴ? ወይስ ምንድነው? አልገባኝም። እና ቀለበቱን ካወጣው ወዲህ አብርሽ ተነፋፍቷል፣ ወፍሯል። ትናንትና ማጨራሽ ራፕ ሆኖ ነው የመጣው ውዶች። ራፕ ጆሲን ታውቁታላችሁ? ጆሲ ሙዚቀኛው ማለት ነው። ወለላ የሚለው ልክ እንደሱ ነው ማለት ነው። በቃ ኬፕ ለብሷል። ኬፕ በቲሸርት ማች ብቻ ጸጉሩን ቁጥርጥር መሰራቱን የለየው ማለት ነው። እና ራፕ ሆነዋል ቡታጅራዎች። ወይኔ በላቸው። ለማንኛውም ምን ያልገባ ነገር ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። በቀጣይ ቪዲዮ እንገናኝ።